የዓለማያ ወረዳችን ስፖርት ምን ይመስላል ብለን ስናስብ አንድ ነገር ከመጀመሪያው ከጅምሩ መጀመር አለብን። ስንጀምር ከኛ በፊት ያሉ በእድሜ አሁን ከኛ በላይ የሆኑ የዓለማያ ሐይቅ ቡድን የሚል ክለብ ወይም እንደ ቡድን አርገው ጀምረው ነበረ። በዛ ጊዜ ብዙ ውጤትም ባይኖረው ስሙ ግን ነበረ። ግን እኛ ከተተካም በኋላ ትልቅ ስም ይዞ ገኖ ለመታየት በቅቷል። ይሄ ምንድነው? ለመጀመሪያ ጊዜ በ1970ዎቹ መጀመሪያ አካባቢ የኛ ቡድን ተመሰረተ። በአብዛኛው ሁላችንም ተማሪዎችንም ብንል እንችላለን፣ አንዳንዶች ናቸው መምህራኖች። ያንን ስፖርት ስንጀምር እግር ኳስ ብቻ አይደለም፣ ሌሎችም ስፖርት በተጓዳኝነት አብረውት ነበሩ። የኮሚቴዎቹ በጣም ጠንካሮች ነበሩ። እኛም በጣም ጠንካራና ፍላጎት ስለነበር በህብረት ራሳችን በራሳችን እያሰባሰብን ራሳችን በራሳችን እየተማማርን ከውስጣችን ቻል የሚል አሁን አጠገቤ ጓደኛ ያለ ደሳለኝ አስፋው የወረዳውን ቡድን በማሰልጠንም ትልቅ ድጋፍ በመስጠትም ባሰላለፍ ደረጃም በሁሉም ነገር እንደዚህም ስንሰባሰብ ውድድር ደረሰ ሲባል በአንድ ቤት እንሰባሰባለን። ከወር በላይ አንድ ቤት ውስጥ ተኝተን አንድ ቤት ውስጥ አድረን ያን ውድድር ለምንድነው እልህኛ ስለሆነ በእልህ ዝግጅታችንን ተዘጋጅተን ውጤት ለማምጣት የመጀመሪያው መነሻችን ስለሆነ በእንደዛ ሁኔታ ነበር። ጫት የሚባል አንቅምም፣ እኛ አልኮል የሚባል አነካም። ከሌሎች ሁሉ ስፖርቱ ከማይፈልጉ ነገሮች ሁሉ የተቆጠብን ነበርን። በዛ መልኩ ለመጀመሪያ ጊዜ ወደ ተሳትፎ ገባን። ሐረር ሜዳ ላይ ለመጀመሪያ ጊዜ ሄድን። ብዙ ክለቦች አሉ። ለምሳሌ ሐረር 19 ቀበሌ ያላት 19ኙ ቀበሌ ለ3 ተከፍሎ 3 ቡድን 6 ቀበሌ ይዞ አንድ ቡድን መስርቶ አለ። ልዩ የሚባል አለ። የሰራተኛ ቡድን የሚባል አለ። ከመከላከያ ቡድን ውስጥ ምስራቅ እዝ የሚባል አለ። ፖሊስ አለ። የፖሊስ ቡድን የቄራ ቡድን አለ። ባቢሌ ፋብሪካ ቡድን አለ። የአመሬሳ ዱቄትና ዘይት ፋብሪካ ቡድን አለ። ቢብራ ፋብሪካ አለ። እነዚህ ሁሉ ነበሩ ተሳታፊዎቹ። እኛ ግን ለመጀመሪያ ጊዜ ሄደን ገባን። የመጀመሪያውን የክረምት ዋንጫ ወሰድን። ቀጥለን አሁንም የሁለተኛውንም ወሰድን። ሶስተኛውንም ወስደን በግል አድርገን ያስቀረን። ይሄን ያህል ስም አለው። እነዚህ ተጫዋቾች በዛ ጊዜ ተማሪዎች ናቸው በአብዛኛው። ሐረር ድሬዳዋ ይማራሉ። ለምን? እስከ 8ኛ ክፍል ነበር ትምህርት ቤት፣ ሃይስኩል አልተከፈተም። 9ኛ ክፍል ሲደርሱ በኪራይ ቤት ወይም በተመላላሽነት ሐረር፣ ኪራይ ቤት ተከራይተው ደግሞ ለመማር ሲሉ ድሬዳዋ ነው የሚሄዱት። ከዛ አርብ ዕለት ይመጡና ነው ትሬኒንግ አድርገው አንድ ቀን አርብ ትሬኒንግ አድርገው ወይ እሑድ ወይ ቅዳሜ ዕለት ለውድድር እንሄዳለን። በዚህ መልኩ ነበር እኛ ያን ዋንጫ ስናመጣ የነበረው። ያ አለፈና እንደገና በጣም በክለብ ደረጃ መመዝገብ አለባችሁ፣ ምክንያቱም እድገታችሁ ከዚህ አካባቢ ካለው የኳስ ችሎታችሁ፣ ጥበባችሁ፣ ክህሎታችሁ ለየት ያለ ስለሆነ ወደ ድሬዳዋ ማለፍ አለባችሁ ተብሎ የሐረርና የድሬዳዋ ስፖርት ኮሚሽኖች በጋራ ተነጋገሩበትና ውድድር ተዘጋጀ። ከሐረር እኛና ምስራቅ እዝ አለፍን፣ 2 ቡድን። ከድሬዳዋ እነ ዱቄት እነ ጫት ማህበር ምናምን አለፉ። ወቅቱ የብሔራዊ ውትድርና ጊዜ ነበረ። ልጆቻችን በሙሉ ግማሾቻቸው ወደ ስደት ሄደዋል፣ ፍርሃት ማለት ነው። ግማሹን በትምህርት ላይ ነው። ያለ ዝግጅት ገብተን በዱቄት ፋብሪካ አንድ በጫት ማህበር 1-0 ተሸንፈን ከዋንጫ የቀረ ነው እንጂ እዛ ደረጃ ሁሉ እስከ ዋንጫ ደርሰን ነበረ። አዎ ከዛ በኋላ ወደ ከፍተኛ ዲቪዚዮን ልንገባ ፎርማሊቲውን ሁሉ አሟልተን ወደ ከነጨርቃ ጨርቅ ባቡር ምናምን ጋር ልንጫወት ማለት ነው። እስከዚህ ነበር የዓለማያ ቡድን። ያኔ ያው ብዙ ሰው ባልነበረበት ነው። ያኔ እነማን ነበሩ ተጫዋቾቹ? በአሁን ጊዜ በዛ ጊዜ የነበርነው ያው እነ ኤልያስ አሉ፣ ደሳለኝ፣ ካሳሁን፣ ተፈራ፣ ማሞ፣ አብዲ ጠሊል፣ ሼፎ፣ እነዚህ በሙሉ እዚህ ላይ ያለ በሙሉ አለን። ከዛ በኋላ ነው በህይወት ያጣናቸው ወንድሞቻችንም አሉ። አብዲ ሙሜ አብዲ ሙሜ አለ። አብዲ ሙሜ ማለት አሁን ለኛ ልዩዋችን ነው። የኳስ ጥበብ ያለው ልጅ ነው። በተከላካይ መስመር ነው።
ሁለቱን ነው ደርቦ የሚጫወተው ማከፋፈልና ተከላካይነት። ምርጥ ልጅ ነው። በህይወት አተነዋል። አዎ አዎ አብረን ነው የተሸጋገርነው። አብረን እያለን አዎ ደርሶብናል፣ ደርሷል። እንደዛ ነበር። አብዱሰላም ሼኹስ አብዱሰላምም እንደዛው አብረን ነን። እነ ጀማሌ አልይ አሉ፣ አብረን ነን። ዲና አለ፣ አዎ ዲና አለ፣ እነ ወሂብ አሉ፣ አብረን ነን አንድ ላይ። እነ ዘኮ ጨርጨሮ አሉ፣ እነ ፈዋዶ ጨርጨሮ አሉ። አንዋር ኖ ቆይ እንደዛ አይደለም። እሺ አሁን አንዋር ማለት ለወረዳ አልተመረጠም። ወረዳ ውስጥ የሚባል የለም። ለዚህ ነው ቅድምም ያልኳችሁ። ልክ ነው። ይሄን እንዳትቀርጸው። ቅድም ያልኳችሁ ለዚህ ነው። አንዋር ከቀበሌ ያልወጣ ይሄ ነው። ይሄን ነው በሁለት ደረጃ ማየት ያለብን። ዋና ቡድንና የየቀበሌ ቡድን የተለያየ ነው። አብዲያ ምንም የለም። አዎ እንደዚህ ናቸው። አብዲ ጠሊል ነው ሲጀምር ሲጨርስ። አዎ አብዲ እንዳውም ከመምጣቱ በፊት በትሬኒንግ ላይ ገባ። አብዲ ጀመረው ያንን ትሬኒንግ በአጭር ጊዜ ውስጥ ራሱን ለወጠ። አብዱልሐሚድ ነበር መጀመሪያ በረኛ 01 ቀበሌ። አብዱልሐሚድ ጊታር የሚጫወተው እሱ ነበር። ወዲያውኑ አብዲ ጠሊል ተካው። ወዲያውኑ አብዲ ጠሊል እንደገና የወረዳው ምርጥ ተጫዋች ዋና በረኛ ሆነ። ይሄ ነው ጨዋታው። ከዛ በኋላ አብዲ ጠሊል በስራ ተቀይሮ ወደ ሌላ ሀገር ሲሄድ ሌላ በረኛ መጣ። ይሄ ነው። ያም የተወሰነ ጊዜ ነው። ሰገሌ 90% አብዲ ጠሊል ነው የወረዳውን ጨዋታ በሙሉ የሸፈነው፣ በክለብ ደረጃም በዋና ቡድንም። እኔና አብዲ ጠሊል አንድ ነን። ካምቤራ አንድ ነን። ደሳለኝ አንድ ነን። ኖ ለኛ አባት የሚሆኑ ከኛ በፊት አሉ። አዎ ነበሩ። ትልቆች አሉ። ቅድም ተናግሬያለሁ እኮ ትልቆች አሉ። እኛ በእነሱ ጊዜ የእነሱ ልብስ ይዘን ነበር ሜዳ የምንሄደው። ያ ነው አሁን እንደገና አየህ ተለዋዋጭ ሆነ። አዎ ኖ ደርቤን ታውቀዋለህ? ደርቤ አሶ ኖ እስቲ አንዴ እኔ ልንገርህ። ቆይ ሰው ልጥቀስላችሁ፣ ሰው ልጥቀስላችሁ። እኔ እጠቅስላችኋለሁ። እነሱ ዝም ይበሉ። ታደሰ ወልደ ደርቤ ካሜራ እያየ አውራ። የድሮዎቹ እነዚህ ከኛ ጋር ናቸው። አስተማሪው ማን ነው? ያ ኖ ቀዩ አስተማሪ ኖ ቀዩ